እቴ እቴ ነነነነ እያሉ እየቀወጡት ነው ጀማው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ቆያችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ዛሬ ያው ከቪዲዮ በኋላ ነው ያየሁትና የነ ሀይሚዬንና የነ ብሩኬን ቪዲዮ ካየሁ በኋላ ምናምን ኢንስታግራም ላይ መጥቶ ነበረ ብሩኬ። እሱ ብቻ አይደለም ሚፍታህ አለ፣ ሙቢ አለ፣ ኮምፒውተር አለ ያ ህፃኑ ልጅ ማለት ነው። ከዛ ቤኪ አለ ምናምን እና አንድ ላይ ነው እናቸው ጀማው እና በጣም ደስ ይላሉ። ከዛ ወደ ቡታጅራ እየሄዱ መስሎኝ ማለት ነው። እኔ እንደዛ አይደለም ብዬ አስባለሁ አሁን ላይ ማለት ነው። ያው ይሄ እዛው አዲስ አበባ ምናምን የሆነ ቦታ እየሄዱ ነው ብዬ ነው የማስበው ማለት ነው። እና ብቻ ግን እኔ ቡታጅራ እየሄዱ መስሎኝ ሀይሚዬን ለማየት እንደዚህ ብል ከዛ የንግስቷን ቦታ የያዘው ለካ እንትና ነው። ማን ነበር ስም? ሙቢ ማለት ነው። ዱንያፏ ነው ዱንያፏ ይላል። ሙቪን ሳይ ሁሌ ይሄ ነገር ትዝ ይለኛል። እና በጣም ከሙቪ ማለት ነው። ድሮ እኮ መጀመሪያ ከና አብርሽ ጋር ምናምን ሲሰራ እያለ ማለት ነው አማርኛ በደንብ እንትን አይልም ነበርና አፉ በጣም ያስቀኝ ነበር አማርኛ ሲያወራ ምናምን። እና የዛኔ አውቆ ሙድ እየያዘ ይሁን አላውቅም፣ ብቻ ከተወሰነ ጊዜ በኋላ በደንብ ነው አማርኛ የሚያወራው ምናምንና በጣም ነበር የተገረምኩበት። ከዛ ዱንያፏ ነው ሲል ደግሞ በጣም ያዝናናኝ ነበረ። ብቻ የንግስቷን ቦታ ይዞ እንግዲህ ፏፈሽ እያሉ እየጨፈሩ ምናምን እየሄዱ ነው ማለት ነው። እና ወዴት እንደሚሄዱ አላውቅም ግን እኔ ቡታጅራ ነው ብዬ ቅመሟ ሴት ሄደች ሀይሚዬስ እያልኩ ነበረ ማለት ነው። ግን ይሄ ያው እዛው መሰለኝና ለዛ ነው ሀይሚዬ የሌለችው ማለት ነው። እና ውዶችዬ ሌላው ምን ልላችሁ ነው፣ በእንትን ሼር ባደረገችው ሀይሚዬ በዛ ላይ ደግሞ በቪዲዮ ኮሜንት ላይ ምናምን በተለቀቀው ቪዲዮ ያው አንዳንድ ላይክ እንደኔ ማለት ነው ከኔ ጀምሮ እኔም ራሱ አንድ አይነት ሀሳብ ነበር ከእናንተ ጋር የሰጠሁት ማለት ነው። ምንድነው ብሩኬ ጥላት እንዳትሄድ ቅመሜን ይዘ ነው መሄድ፣ የምን መለያየት ነው፣ አብራህ ነው መሄድ አለባችሁ እና አብራችሁ ነው መሄድ አለባችሁ ምናምን አይነት ነገር ሁላችንም ነበር እንደዚህ አይነት ነገር የሰጠነው ማለት ነው። እና ያው ግን ብሩኬ ያለን ነገር ነበረ፣ አበረታቱልኝ፣ እንደዚህ የሆነ እሷን የሚያጠነክር ነገር አለ አይደለ? እንዴት ነው አንዳንዶቻችሁ ያው እነዚህ ልጆች እንደ ህፃን የሆኑ ልጆች አሁን ለቡታጅራ ነው እንደዚህ ምናምን ይሆናሉ እያላችሁ ምንድን ነው እሺ እያላችሁ ሙድ እያላችሁ ነበር አንዳንዶቻችሁ ምናምንና ቲክቶክ ላይ ብቅ ብዬ ነበርና እንደነገርኳችሁ ፍቅር ካለ በጣም ከባድ ነው ውዶቼ። ይሄ ቀላል ነገር አይደለም ማለት የምትወዱትን ሰው ለደቂቃም ቢሆን ማጣት ይከብዳል እና በጣም ይከብዳል። እና ያው ደግሞ አብዛኞቻችሁ ምንድነው እንደዚህ ላይፍ ምናምን የሌላችሁ አስመሰላችሁት እኮ ማለት እንዴት ነው እምላችሁ ያለፋችሁት ላይፍ ፍቅረኛሞች እያላችሁ ድሮ ምናምን ያሳለፋችሁት ላይፍ የለም እንደዚህ ፍቅረኛ ምናምን ሆናችሁ ከዛ ሳይደውልላችሁ ሲቀር አለ አይደለ? እንዴት ነው በጣም የሚደብራችሁ ምናምን ከዛ ደግሞ ተገናኝታችሁ ስትለያዩ ምናምን የሚደብራችሁ ምናምን ልክ እንደዛ ማለት ነው። እንደዛ አስቡት ማለት ነው። እና ቅድምም ብዬው ነበርና ፍቅር ከባድ ነው ማለት በጣም ያፈቀራችሁት ሰው ሲለያችሁ ለደቂቃም ቢሆን ይከብዳል። እና ሀይሚዬና ብሩኬ ያሉበት ሁኔታ እንደዛ ስለሆነ ነው ማለት ነው። እና በጣም ስለሚዋደዱ ስለሚፋቀሩ ለደቂቃም ቢሆን ይከብዳቸዋል ማለት ነው። ግን እኔ አሁን ልላችሁ የመጣሁት ማለት ነው ብሩኬ ምን ብሏል፣ ወደፊት ያለውን ነገር ሲያስብ አለ አይደለ ይሄን ነገር ማስተካከል አለብን። ምናልባት ነገ ወዲያ በህይወታችን ያው ስንኖር ወደፊት ብዙ ነገሮች ያጋጥሙናል ምናምን እና ያኔ ሲያጋጥሙን እንደዚህ አይነት አሁን የሚያራርቅ ነገር አለ አይደለ የሆነ የተወሰነ እኮ ጊዜ ሊሆን ይችላል ማለት 2 ቀን 3 ቀን ኢቭን ለአንድ ቀን እንበለው ለአንድ ቀን ራሱ ሊሆን ይችላል። እና ብቻ ግን የሆነ ለስራም ጉዳይ ሆነ ለሌላም ጉዳይ ሆነ ብቻ የሚያስቸኩል ነገር አጣዳፊ ነገር በተለያየ አጋጣሚ የሆነ ነገር ሲያጋጥም እንደዚህ እንትን ማለት ይመጣል። ገባችኋ? እንደዚህ አይነት ነገር ሲመጣ ያኔ መጠንከር መቻል አለብን። ካሁኑ መልመድ አለብን እና መልመድ አለብሽ ያኔ እኔንም እንድትረጅኝ ይፈልጋለሁ አይነት ነገር ብሏት ነበር ማለት ነው። ያው እኔም ካንቺ ስለይ ይከብደኛል፣ ለኔም በጣም ይከብደኛል። ግን ደግሞ ግድ ከሆነ
ያው ግድ ያን ነገር ማድረግ አለብን። ምክንያቱም ለራሳችን የሚጠቅም ነገር ስለሆነ እና ወደፊት አስገዳጅ ነገር ቢመጣ ይሄን ነገር መልመድ አለብን፣ መጠንከር አለብን ምናምን አይነት ነገር ብሎ ነበር ማለት ነው። እና በትክክል ነው የተናገረው ብሩኬ ማለት ነው። እና ሀይሚዬም ያኔ ያው እኔ እንዳልኳችሁ ወደፊት ትዳር ውስጥ ሲገቡ ምናምን ትረዳዋለሽ ብዬ አስባለሁ። ማለት አሁን እኮ ሳትረዳው ቀርታ አይደለም፣ ያው እንዲለያት ስላልፈለገች ነው። ገባችኋ? እና ምንድነው ልላችሁ የፈለኩት ሀይሚዬ ካሁኑ አንዳንድ ነገሮችን መልመድ አለባት ማለት ነው። እና እኛ ኮሜንት ስር ይሄ በቃ አብራችሁ ነው መሄድ አለባችሁ፣ እንደዚህ ነው በቃ የትም ስትሄድ አብረህ ይዘሃት ሂድ ምናምን ባልን ቁጥር ሀይሚዬ ያው ደካማ እንዳትሆን ስላችሁ እንዴት ነው እሷን የሚያጠነክር ነገር የሚያበረታ ነገር ነው መሆን ያለበት ማለት ነው። አይ ሀይሚዬ እንደዚህ አይነት ነገር እኮ ሊያጋጥም ይችላል፣ ስለዚህ መልመድ አለብሽ ካሁኑ መልመድ አለብሽ የሚል ነገር ነው መጻፍ ያለብን ማለት ነው። እኔ አሁን ቅድም ከጻፍኩት በኋላ እንዴ አላልን እንዲህ እኮ ማለት አልነበረብንም ምናምን ነገር አይነት ተሰማኝ። ገባችሁ ማለት ይሄን ነገር እኮ እኛ ስላላልን አይደለም፣ ግን አንዳንዴ ኮሜንት ብዛት ያለው ኮሜንት ምናምን ፓወር አለው ማለት ያነባሉና የሆነ ቼንጅ የሚያደርጉት ነገር ይኖራል። ገባችሁ? ተረዳችሁኛ? እና ስለዚህ አንዳንድ እንደዚህ አይነት ነገር እንትን ሲል በቃ የሆነ አናድርግባቸው፣ አናጨናንቃቸው ምናምን እና አንዳንዴ እንደዚህ አይነትም ነገር ሲፈጠር ራሳቸው እንዳበረቱ ሀይሚዬ ጠንካራ ሁና ማለት በቃ ፏ ብላ ቤቷ ሁና ምናምን እንድትጠብቀው ብሩኬን ያለ ምንም መጨነቅ ናፍቆት ይኖራል። አይኖርም እንኳን ብትል ይኖራል። ምክንያቱም ግድ ነው ያው የወደዳችሁት የምታፈቅሩት ሰው ሲለያችሁ ትናፍቃላችሁ። ግን ደግሞ ራሷ እንድታጠነክርና ጎበዝ እንድትሆን የሆነ እንዴት ነው በጣም ጎበዝ እንድትሆን ማበረታታት ምናምን ነው መቻል ያለብን ማለት ነው እንጂ አይ በቃ ሁሌም በቃ በየሄድክበት ይዘህ ሂድ ምናምን ካልነ ይከብዳል። ገባችሁ? ደግሞ አንዳንዶቻችሁ ምን ታስባላችሁ? ብሩኬ ሌላ ቦታ በሄደ ቁጥር አላደለ በመሀል ሌላ ሰው የሚገባ አይነት የሚጣሉ አይነት የሚመስላችሁ ሰዎች አላችሁ ማለት ነው። እሱ አይደለም ማለት እኛ እኮ ሙሉ ለሙሉ አንድን ሰው ተቆጣጥረን አንዘልቀውም ውዶቼ። የሚቆጣጠረው ህሊናው ነው። የአንድን ሰው ስራ የአንድን ሰው ነገር የሚቆጣጠረው ምናችን ነው? ህሊናችን ነው የሚቆጣጠረን። ገባችኋ? ስለዚህ ብሩኬ የትም ቢሄድ ደግሞ ያው ምንም የሚፈጠር ነገር የለም። ምቀኛ ይገባል። በእርግጥ ትንሽ የሆነ እንትን ይላል፣ ትፈራላችሁ። እነሱን ከመውደዳችን አንጻር የሆነ የምንሰጋው ነገር አለ። ግን ደግሞ እኛ እንትን ስላልን አይደለም። ይሄ ፈጣሪ ያለው ነው ሁሉም ነገር የሚሆነው ማለት ነው። እና እኛ ሁሉን ነገር እንዲህ እንትን አድርገን አንዘልቀውም ማለት ነው። እና በዛ ላይ ደግሞ እኛ እዚህ ጋር ሆነን በኮሜንት በምናምን እንዳልኳችሁ ብዛት ያለው ኮሜንት ምናምን ፓወር አለው እና ጥሩ ነገር ስንጽፍ ብዛት ካለው ያን ነገር ይወስዱታል እነሱ። ገባችኋ? እና ምን ልላችሁ ነው፣ አንዳንዶቻችሁ በሌላ ነገር የምታስቡ ሌላ ሴት ጋር እንትን የሚል የሆነ ምናምን የሚመስላችሁ ሰዎች አላችሁና እንደዛ ማሰብ የለባችሁም ውዶቼ። እንደዛ ማሰብ አንደኛ ጭራሽ የማይታሰብ ነገር ነው ሲጀመር። እንደዛ የምታስቡ ሾርት ሜሞሪ ያላችሁ ልጆች ናችሁ ማለት። ሾርት ሜሞሪ ስላችሁ ነገሮችን በስፋት የማታስቡ አይነት ነገር። ገባችሁ? እንዴት ነው አሁን ብሩኬ ከሀይሚ ውጭ ሌላ ሴት አይታየውም። በጣም ነው የሚወዳት የሚያፈቅራት እና ግን ሌላ ቦታ ልሂድ ባለ ቁጥር ከሌላ የሆነ ሌላ ነገር የምታስቡ ቶሎ ብላችሁ የሆነ የማይሆን ሀሳብ የምታስቡ ውስጣችሁ የሚያድርባችሁ ነገር አለና እንደዛ አታስቡ። በቃ እንደዛ ማሰብ የለባችሁም። እና ሰው በተለያየ አጋጣሚ ከሀገር ሊወጣ ይችላል ምናምንና በዛን ሰዓት እሷ ጠንካራ ብርቱ እንድትሆን ቤቷን አሟሙቃ ምናምን እንድትጠብቀው ነው ማድረግ። እኛ ራሱ እንደዛ አይነት እንትን እንዲኖረን ነው የሚያስፈልገው ማለት ነው። ኮሜንትም ላይክ እንደዛ እንዲሆን ነው እኛ ማበረታታት እንትን ማለት ያለብን እንጂ ቀጣይም አሁን ለሆነ ነገር አይ አብራችሁ ነው እንደዚህ ነው ስንል ሀይሚ ላይ እንትን እንላለን። ገባችኋ? ከዛ ብሩኬም ደግሞ ሸሚዘውና ወይ ደግሞ የሆነ ነገር እንትን ይለውና በቃ በዛ ነገር ይስማማና የሆነ ብቻ ምን ልላችሁ ነው፣ ለሀይሚዬም ጥሩ ነው። ገባችኋ? ለሀይሚዬም ጥሩ ነው። የሰው ልጅ ሁሌ ህይወቱን እንትን አይልም። ገባችሁ? አንዳንድ ነገር ሲፈጠር እሷ ጠንካራ እንድትሆን አለ አይደለ ምን ልበላችሁ ብቻ ታረድታችሁኛል ብዬ አስባለሁኝ። እና ኮሜንት ላይ ብዛት እንደዛ ስላየሁ ነው። እና ቀጣይ እንኳን እንደዚህ አይነት ነገር ቢፈጠር ማበረታታት ነው ያለብን ሀይሚዬን።
አይ እንትን በይ ይሆናል አይደለ እንዴት ነው መበርታት አለብሽ መልመድ አለብሽ እያልን ነው ምክር መስጠት ያለብን ለማለት ፈልጌ ነው ውዶቼ። ብቻ ግን ያው ሀይሚዬም ጠንካራና ጎበዝ ልጅ ናት፣ ጀግና ነች እና በዚህ ጉዳይ ደግሞ ይበልጥ እንድትጠናከር ምናምን የማድረግ ስራ ብንሰራ ማለት ነው። ወደፊት እንደዚህ አይነት ነገር ሲፈጠር ኮሜንት ስር እንደዛ ጥሩ ነገር ነው መጻፍ ያለብን ለማለት ፈልጌ ነው። ተረድታችሁኛል ብዬ አስባለሁኝ። ግን ሀይሚዬም ወደፊት ትዳር ውስጥ ስትሆን ምናምን ብዙ ቼንጅ የሚደረጉ ነገሮች አሉ። ገባችሁ? እንዴት ነው አሁን ፍቅረኛ እያላችሁና ትዳር እያላችሁ እኮ ይለያያላ። ከፍቅረኛ ወደ ትዳር ስትገቡ ወደ ትልቅ ነገር ስትገቡ ብዙ የምታስተካክሏቸው ነገሮች አሉና ሀይሚዬም ብላለች በቦታው ሲሆን የምወስነው ነገር ነው ብላለች። እና በቦታው ስትሆን ትወስናለች፣ ትጠነክራለች፣ የዛኔ ጀግና ትሆናለች ምናምን አለ አይደለ? ብትናፍቅም እንኳን እንትን ትላለች፣ ያኔ መፍቀዱ አይቀርም። እሱን እረዳለሁ፣ እሱን 100% እርግጠኛ ነኝ ማለት ነው። ምክንያቱም ያው ሀይሚዬ እንግዲህ ታቋታላችሁ፣ ብሩኬንም ትረዳዋለች ምናምን፣ የምታስብበት መንገድ ብዙ ነው እና ለስራ ምናምን ከሄደ የማትረዳበት መንገድ ምንም አይነት ነገር የለም ማለት ነው። እና ያኔ ትጠነክራለች። በእርግጥ ግን ደግሞ የኛም ማበረታታት ቢኖር አሪፍ ነው ለማለት ያክል ነው ውዶቼ። ሌላው እንግዲህ ሙቢ ሚፍታህ እኛንም የወፍቀን ወንድሜ ምናምን ብሎ ፖስት አድርጎ ነበር፣ ሜንሽን አድርጎት ነበር እና ሚፍታህ እንግዲህ አንተ ቅደም አይነት ነገር ብሎታል። ያው ሰሞኑን ስለ ሰርግ ምናምን ነው ወሬው። ማን እንደሚቀድም ከጀማው እንግዲህ አይታወቅም። በእርግጠኝነት አቶ ብሩኬ ነው የቅደሜ ድግስ ሀይሚዬና ብሩኬ ናቸው ብዬ አስባለሁ ቀዳሚዎቹ። ብቻ ለዚያ ያብቃን ውዶቼ። አላህ ሁላችንም ጥሩ ነገር ይወፍቀን፣ እነሱንም ደግሞ መልካሙን ነገር ሁሉ ለነሱ ያደርግላቸው። ብቻ ይመቻቸው። መልካም ሌሊት ብያለሁ። ወዳችኋለሁ። ባይ ባይ።